ጤና ይስጥልን ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? የነሐሴ 8 ቀን ዕለተ አርብ የምሽቱን የዝውውር ጉዳዮች ወደ እናንተ የምናደርስበትን ፕሮግራም ዛሬም ወደ እናንተ ልናደርስ በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ የዝውውር ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮች ዛሬ እየሰማን እንገኛለንና እነሱን መረጃዎች ወደ እናንተ እያደረስን ነው ቆይታን የምናደርገው። ከማንቸስተር ዩናይትድ ጋር አያይዘን ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ ከትልልቆቹ የአውሮፓ ክለቦች ጋር የተያዙ የዝውውር ጉዳዮችን በስፋት ወደ እናንተ እያደረስን ቆይታን እናደርጋለን። ውድ ቤተሰቦቻችን በተለይ ማንቸስተር ዩናይትድን በተመለከተ ርዕሰ ጉዳዮችን እናነሳለን። የአማካይ ስፍራ ተጫዋቾችን ለማስፈረም በድጋሚ ሊያጤን የሚችልበት እድሉ እንዳለው እየተገለጸ ይገኛል። በተለይ አሁን ላይ የካማቪንጋና የካርሎስ ባሌባ ስም በድጋሚ ከማንቸስተር ዩናይትድ ጋር መነሳት እንደጀመረ ነው እየተመለከትን የምንገኘው። ትልልቅ የሚባሉ የአውሮፓ ሚዲያዎች ለማንቸስተር ዩናይትድ ደጋፊዎች ጥሩ ተስፋን እየሰጡ ይገኛሉ። ለምሳሌ ያክል ቤን ጃኮብስ ትናንትና ዩናይትድ ስታንድ ፕሮግራም ላይ ቀርበው ማንቸስተር ዩናይትድ በእርግጠኝነት በሚቀጥሉት የዝውውር ቀናቶች ላይ በጣም ትልልቅ እንቅስቃሴዎችን ያደርጋል ሲል ሀሳቡን ሰጥቷል። ከዛ ውጪ አሁንም ቢሆን በዚህ የዝውውር መስኮት በጀታቸው በጥሩ ሁኔታ ላይ ያለ ነው። ስለዚህ በሚቀጥሉት ቀናት ላይ ዝውውሮችን ለማድረግ ትልቅ እንቅስቃሴዎችን እንደሚያደርጉ እገምታለሁ ሲል የተናገረው። ከዛ በፊት በነበረው አንድ ቀን ሳይመን ስቶን ሲናገር ማንቸስተር ዩናይትድን መውቀስ የሚቻለው ኢኒዮሶችን መውቀስ የሚቻለው የዝውውር መስኮቱ ሲጠናቀቅ ብቻ ነው። እስከ መጨረሻው የዝውውር ቀን ማንቸስተር ዩናይትድ ምን ሊያደርግ እንደሚችል መገመት አትችሉም የሚል አይነት ሀሳብንም ሲሰጥ እንደነበር የምናስታውሰው ነው ሳይመን ስቶን። እና የማንቸስተር ዩናይትድ ደጋፊዎች በእነዚህ ሁለት አስተያየቶችም እንግዲህ ተስፋ ይኖራቸዋል ተብሎ ይታሰባልና በዚህ የክረምት ተጫዋቾች የዝውውር መስኮት አሁንም ቢሆን ዩናይትድ ቦታውን ለማጠናከር ቡድኑን ለማጠናከር ትልቅ ጥረቶችን ያደርጋል። በግራ ፉል ባክ ቦታ ላይ፣ በአማካይ ስፍራ ላይ፣ በአጥቂ ቦታ ላይ ዩናይትድ በቀጣይ ማጠናከሪያዎችን ሊያደርግ የሚችልበት ቦታ እንደሆነ እየተገለጸ ይገኛል። እነሱን እንመለከታለን። ነገር ግን ከካማቪንጋና ከባሌባ ጋር በተያያዘ ግን ትላንትናና በተለይ ዛሬ ደግሞ የሚነሱ በጣም በርከት ያሉ ጉዳዮች ያሉ እነሱን የምናነሳ ነው የሚሆነው። ሌላኛው ከአርሰናል ጉዳዩ ጋርም በተያያዘ በስፋት የምናነሳቸው ጉዳዮች ያሉ። ለምሳሌ ያክል አርሰናል በአጥቂ መስመር ላይ የግድ ራሱን ማጠናከር እንዳለበት ምንም ጥያቄ የለውም። አሰልጣኝ ማይክል አርቴታም ጭምር በዚህ የዝውውር መስኮት በትልቁ ቡድናችንን ለማጠናከር በተለይ ገበያው ላይ ያሉትን እንቅስቃሴዎች እንቆጣጠራለን ሲልም ተናግሮ እንደነበር እናስታውሳለን። ከኮሞ ጋር ከነበረው የጨዋታ በኋላ የተናገረው ሀሳብ ነውና አሁንም ቢሆን ዝውውሮችን ለማድረግ ገበያው ላይ እንደሚወጡ ይፋ አድርጓል። በተለይ የአጥቂ መስመሩ በዚህ ፕሪሲዝን ላይ ጭምር አርሰናልን ተመልክተናል። ባለፈው የውድድር ዓመትም እንደ ትልቅ ችግር የሚነሳው የአጥቂ መስመሩ ላይ ትልቅ መሻሻሎች ያልታዩም፣ ጎሎችን በትክክል ማስቆጠር የሚችል የፊት መስመር ጥምረት አይደለም ያለው የሚሉ አይነት ሀሳቦች ሲነሱ ነበር እና አንዳንድ ጨዋታዎች ላይ በተለይ በተከላካዮች ከኮርና የሚነሱ ኳሶች ላይ ጥገኛ ሆኖም ተመልክተናል። ስለዚህ ዘንድሮ ትልልቆቹን ነገሮች ለማሳካት ቻምፒየንስ ሊግን፣ ፕሪሚየር ሊግን እና ሌሎች ዋንጫዎችንም ለማሳካት ለሚጠር ቡድን የግድ የማጥቃት መስመሩ መጠናከር ይኖርበታል ተብሎ ይታሰባል። ሁሊያን አልቫሬዝን ለማስፈረም እርግጥ ነው በጣም ትልቅ እቅዶች እንዳሏቸው ይነገራል። ነገር ግን በአትሌቲኮ ማድሪድ፣ በባርሴሎና እና በተጫዋቹ ላይ የተንጠለጠለ ዝውውር ነው የሚሆነው ይሄኛው። ነገር ግን ትናንትናና ዛሬ የሰማናቸው መረጃዎች ግን በተለይ ጋላታሳራይ ጋብሪኤል ማርቲኔሊን ለማስፈረም ጥረት በሚያደርግበት ሰዓት በአንጻሩ አርሰናል ከዛው ከጋላታሳራይ ቪክተር ኦስሜንን ለማስፈረም ፍላጎቶች እንዳሉት የሚያሳዩ መረጃዎችን እየተመለከትን እንገኛለን። ከሱ ጋር አያይዘን ሰፋ ያሉ ርዕሰ ጉዳዮችን እናነሳለን። የአርሰናል ሌሎች ቦታዎችንም እንመለከታለን። ለምሳሌ በተከላካይ መስመር ላይ ተጫዋቾችን ለማስፈረም ጥረት እያደረገ ነው ኤዝሬል ኮንሳ። ባለፉት ቀናት ስሙ ሲነሳ ነበር። የክሪስቲያን ሮሜሮን ስም ሰምተናል። የጃኮብ ራሞንንም ስም እንዲሁ ሰምተን ነበር። ዛሬ ደግሞ አዲስ ተጫዋችን ስለመፈለግም እያለሙ እንደሆነ እየተገለጸ ይገኛል። በባየር ሌቨርኩዘን የሚጫወተው የቀድሞ የሊቨርፑል ተጫዋች እንግሊዛዊው ዣሬል ኳንሳህን ለማስፈረም እንቅስቃሴዎችን እንደጀመሩ የሚያሳዩ ነገሮች ያሉ። የተከላካይ መስመሩን መጠገን ይኖርበታል ተብሎ ይታሰባል። በተለይ ዊሊያም ሳሊባ በሚቀጥለው የውድድር ዓመት የመጀመሪያዎቹን ጥቂት ጊዜያቶች ስለማይኖር በዛ ምክንያት የመሀል ተከላካይ ስፍራውን ማጠናከር ይኖርባቸዋልና ጃሬል ኳንሳ ሌላኛው እጩዋቸው ሆኖ ብቅ እንዳለ እየተገለጸ ይገኛል። ከቼልሲ ጋር አያይዘን የኤንዞ ፈርናንዴዝን ጉዳይ እንመለከታለን። ያው የመጨረሻ ማስጠንቀቂያ ወይም ደግሞ የመጨረሻ ቀነ ገደብ እንደሰጡ የሚታወቅ ነበር። ዛሬ ነበር እንግዲህ የሚጠናቀቀው። ከሱ ጋር አያይዘን እናነሷለን። ሲቲም ጥያቄዎችን ለማቅረብ እቅዶች እንደነበራቸው የሚያሳዩ ነገሮች አሉ። በአጠቃላይ ከኤንዞ ፈርናንዴዝ ጋር የተያዙ ጉዳዮችንም ቼልሲ ቤት ለማንሳት እንሞክራለን። የሊቨርፑልና የብራድ
የብራድሌ ባርኮላ ጉዳይም እስካሁን ምንም እልባት ያገኘ ጉዳይ አይደለም። እርግጥ ነው ፓሪስ ሰን ዠርሜን የብራድሌ ባርኮላ ክለብ አሁን ላይ ባርኮላን የሚሸጥበት ትክክለኛው ጊዜ ደረሰ ይመስላል። ምክንያቱም በዚህ የክረምት ተጫዋቾች የዝውውር መስኮት የማጥቃት መስመሩን በደንብ አጠናክሯል። ዴዜሬድ ወይም እንዲሁ ደግሞ ኦስማን ዴምቤሌ እና ክቪቻ ክቫራትስኬሊያ በዚህ ቡድን ውስጥ ነበሩ። ከዛ ውጭ ግን በዚህ የክረምት ተጫዋቾች የዝውውር መስኮት ፌራን ቶሬስን አስፈርመዋል። ከዛ ውጭ ደግሞ ሚካ ጎርትስን ዛሬ ደግሞ ማስፈረማቸውን ያረጋገጡ ሆነዋል። ወይም ፋብሪዚዮ ሮማኖ ሂርዊጎ በሚለው ነገሩ አረጋግጦታል። ከዛ ቀደም ብሎ ደግሞ ማግነስ አክሊዮሼን አስፈርመው በሱፐር ካፑ ጨዋታ ላይ ይህንን ተጫዋች ተመልክተነዋል እና በእነዚህ ተጫዋቾች ቡድኑን ማጠናከሩን ተከትሎ አሁን ላይ ብራድሌ ባርኮላን የሚሸጡበት ትክክለኛ ጊዜ እንደሆነ እየተገለጸ ነው። የፈረንሳይ ትልልቅ የሚባሉ የመረጃ ምንጮች ሌኪፕ ይሄኛው የመረጃ ምንጭ ከዛ ውጪ ላፓሪዚያን የሚባለው የመረጃ ምንጭም እንደሚናገሩት ከሆነ ሊቨርፑል በመጨረሻዎቹ 10 ቀናቶች ላይ ባርኮላን ለማስፈረም በጣም ጠንከር ያለ እንቅስቃሴን ያደርጋል ሲልም ጭምር ነው እየተናገረ የሚገኘውና በዚህ ምክንያት ጠንከር ያሉ እንቅስቃሴዎችን ሊቨርፑል ሊያደርግ ይችላል ተብሎ ይገመታል። አሁንም ግን በሁለቱ ክለቦች መካከል ያለው የገንዘብ ልዩነት በጣም ሰፊ ነው። ፓሪስ ሰን ዠርሜን 170 ሚሊዮን ዩሮ እየጠየቀ ነው። ሊቨርፑል ደግሞ 110 ሚሊዮን ዩሮ የመክፈል ፍላጎት እንዳለው ነው የሚነገረው። በዛ መሃል ላይ ለመክፈል ምናልባት ትልቅ ድርድሮችን ያደርጋሉ ተብሎ እንደሚጠበቅ ነው የመረጃ ምንጮቹ የሚያሳዩት። ብቻ እናንተስ ከኛ ጋር እስከ ፕሮግራማችን ፍጻሜ የምትቆዩ ከሆነ በርከት ያሉ የዝውውር ጉዳዮችን በዛሬ ፕሮግራማችን እያነሳን ነው ቆይታን የምናደርገው። ታዲያ ቆይታን ስታደርጉ ግን ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ይችላላችሁ። በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ከክለቦቻችሁ ጋር አያይዛችሁ የምታጋሩን ከሆነ በቀጥታ ወደ እናንተ ለማድረስ ያመቸናልና ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ልታጋሩን ይችላላችሁ። እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። ሰሞኑን በነበሩን ፕሮግራሞቻችን ላይ አንዳንድ እናንተ ውድ ቤተሰቦቻችን ያጋራችሁንን ሀሳብ ወደ እናንተ እናደርስ። የመጀመሪያው የዘውትር አድማጫችንና የሁልጊዜም ደጋፊያችን ጸጋዬ አመኑ የላከልን ሀሳብ ነው። ፏዴ የኔ ምርጡ የስፖርት ሰው እንግዲህ ዩናይትድ ሉዊስ ስኬሊን ቢያስፈርም የኔ የግል ምርጫዬ ነው። ምክንያቱም ስኬሊ ማለት በአንድ ድንጋይ ሁለት ወፍ እንደማለት ነው። ክለቡ በሁለት የሜዳ ክፍሎች ላይ ተጫዋቾች ቢጎዳበት በእነዚህ ቦታዎች ላይ መርጦ ለመጠቀም ምርጥ አማራጭና አቅም እንዳለው እርግጠኛ ነኝ ማለት እችላለሁ። ጸጋዬ አመኑ ነኝ የማንቼው ሲል ሀሳቡን ልኮልናል። ከልብ አድርገን እናመሰግናለን። የዘውትር አድማጫችን ነው። ከልብ አድርገን እናመሰግናለን። ያው ዩናይትድ ከስኬሊ ጋርም ከሉዊስ ሆል ጋርም ስማቸው ሲነሳ እንደነበር እናስታውሳለን። ነገር ግን የማስፈረማቸው ነገር አሁን ላይ በጣም አጠራጣሪ እንደሆነ እየተገለጸ ነው የሚገኘው። ሌላኛው ሀሳቡን የላከልን ውድ ቤተሰባችን ደግሞ ኦስማን ቦይ የተባለ ቤተሰባችን ነው። ሰላም ፏዴ፣ የሊቨርፑል ዝምታ እስከ መቼ ነው? አሁንም መስተካከል ያለበት ብዙ ቦታ አለ። በተረፈ ደግሞ በስፖርት ዘገባ ምስጋና አለኝ፣ በርታልኝ ሲል ሀሳቡን ልኳል። እጅጉን ከልብ አድርገን እናመሰግናለን ስለምትሰጠን ሀሳብ። ሊቨርፑል በዚህ የዝውውር መስኮት በዝውውሩ ላይ ቀዝቀዝ ካሉ ክለቦች መካከል አንደኛው እንደሆነ ምንም ጥያቄ የለውም። ነገር ግን በቀጣዮቹ ቀናት ላይ ዝውውሮችን ለማድረግ ጥረቶችን ያደርጋሉ። ቪክተር ሙኞዝን አስፈርመዋል። ሮናልድ አሮሆን በውሰት ማምጣታቸው የሚታወስ ነው። ከዛ ውጪም በ2025 ቢሆንም የፈረመው ነገር ግን በዚህ ክረምት ላይ የተቀላቀለው ጄረሚ ዣኳይም እዚህንም ቡድን የተቀላቀለን አሁን በማጥቃት መስመሩ ላይ ትልቅ እንቅስቃሴዎችን የሚያደርጉበት ጊዜ እንደሚሆን ይታመናል። ሌላኛው ፏዴ ዜናዎች በጣም ይመቹኛል። ማንቸስተር ዩናይትድ ብዙ ክፍተቶች ያሉበት ነገር ግን እየሄደበት ያለው አካሄድ ጥሩ አይደለም። ምክንያቱም ቀኑ ሲያልቅ ቢያስፈርም በፕሪሲዝን ሳያዋህዱ መጀመሩ በጣም ትልቅ ክፍተት ነው። ቢያንስ አንድ የመሃልና የመስመር ተከላካይ እንዲሁም ዋነኛ የተከላካይ አማካይ ማስፈረም ያስፈልጋቸዋል ብሏል ፍቃዴ ጌታቸው የተባለ ቤተሰባችን ነው ይህን ሀሳብ የላከልን። ሁላችሁም ስለምትሳተፉ ስለምትጽፉልን ከኛ ጋርም ስላላችሁ እጅጉን ከልብ አድርገን እናመሰግናለን። በዚህ ፕሮግራም ላይም ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ ልታጋሩ እንችላላችሁ። እኛ በቀጣይ ፕሮግራሞቻችን መልሰን ወደ እናንተ የምናደርሰው ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ይህ አዲስ ስፖርት ነው። የነሐሴ 8 2018 ዓ.ም የዕለተ አርብ የምሽቱን የዝውውር ጉዳዮች እየመራው ቆይታን አደርጋለሁ። ፉአድ ባህሩ ከመላው የስቱዲዮ ባለሙያዎች ጋር በመሆን ነው የዛሬን ፕሮግራም እየመራው ቆይታን የማደርገው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን እያደመጣችሁን እየተከታተላችሁን ስላላችሁ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ ርዕሰ ጉዳዮችን እንደተለመደው በዛሬ ፕሮግራማችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የመጀመሪያው ርዕሰ ጉዳያችን የሚሆነው ከአርሰናል ጋር የተያዙ ጉዳዮችን ይሆናል። አርሰናል በማጥቃት መስመሩ ላይ አሁንም ተጫዋቾችን በማስፈረሙ ጉዳይ ላይ ትልቅ እንቅስቃሴዎችን እንደሚያደርግ ነው በቀጣዮቹ ሳምንታት የሚጠበቀው። በተለይ ይሄ ፕሪሲዝኑ ላይ አርሰናል በተለይ በማጥቃት መስመሩ ላይ የግድ ተጫዋቾችን መጨመር እንዳለባቸው የሚያሳይ አይነት ፐርፎርማንስን ነው ሲያሳዩ የነበሩት። በተለይ በመከላከሉ ረገድ ላይ በተለይ ዊሊያም ሳሊባ ሲመለስ ይሄ ቡድን ባለፈው የውድድር ዓመትም በጣም በትልቁ በጥንካሬነት የሚነሳለት
በአውሮፓ ምርጥ የሚባል የመከላከል ጥምረት ያለው ቡድን እንደነበር ጭምር እናስታውሳለን። ሁሉም ጤነኛ የሚሆኑ ከሆነ በጣም ጠንካራ የመከላከል ክፍል እንዳለው ምንም ጥያቄ የለውም። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮትም አርሰናል የመከላከል ስፍራውንም ቢሆን ለማጠናከር ጥረቶችን እያደረገ እንዳለ የምናውቀው ጉዳይ ቢሆንም በተለይ የዊሊያም ሳሊባ የተወሰነ ጉዳት ወይም ደግሞ በዓለም ዋንጫው ላይ የነበረበት ጉዳት ለተወሰኑ ጊዜያቶች ለተወሰኑ ወራቶች በአርሰናል ቤት ግልጋሎት መስጠት ስለማይችል ያንን የመከላከል ክፍሉን ለማጠናከር እንግዲህ የተለያዩ አማራጮችን እየተመለከተ እንዳለ እየሰማን ነው። 3 አማራጮችን ሰምተናል። ክሪስቲያን ሮሜሮ የመጀመሪያው ምርጫ ወይም የመጀመሪያው አማራጭ ተደርጎ ይቆጠር ነበር። ነገር ግን እሱን ከቶተንሃም ማስፈረም እጅግ በጣም ከባድ እንደነበር ይረዳሉ አርሰናሎች። ጥያቄዎችንም አቅርበው ነበር ለቶተንሃሞች። ነገር ግን ቶተንሃም ለሰሜን ለንደን ተቀናቃኛቸው ይህንን ተጫዋች አሳልፎ የመስጠት ምንም አይነት ፍላጎት ባለመኖሩ ምክንያት ተጫዋቹ አሁን ላይ ወደ አትሌቲኮ ማድሪድ ለመቀላቀል በጣም ከጫፍ እንደደረሰ የሚያሳዩ ነገሮች ያሉ። ሌላኛው ምርጫ የነበረው ጃኮብ ራሞን ነው። በኮሞ የሚጫወተው ተጫዋች ነው። ገና ታዳጊ ነው። 21 ዓመቱ ነው። ምናልባት ለወደፊት ቡድን ለመስራት የሚሆን አይነት ተጫዋች እንጂ አሁን ዊሊያም ሳሊባን በቶሎ ለመተካት የሚሆን አይነት ዝውውር ተደርጎ አይቆጠርም። የጃኮብ ራሞን ጉዳይና እሱንም ለማስፈረም ጥረቶችን አድርገው ነበር። የእሱንም ጉዳይ አሁን ላይ እንደተቡት የሚያሳዩ ነገሮች ያሉ። በትልቁ አሁን ላይ 2 ስሞችን እየሰማን ነው ከአርሰናል የመከላከል ክፍል ጋር ተያይዞ። አንደኛው ኤዝሬል ኮንሳህ ነው። የአስተን ቪላውን ተጫዋች የማስፈረም ጥሩ እድል እንዳላቸው ይሰማል። እርግጥ ነው ከአስተን ቪላ ጋር በገንዘብ ነክ ጉዳዮች ላይ አርሰናል መስማማት እንዳልቻለ የሚያሳዩ ነገሮች ያሉ። አስተን ቪላዎች ለዚህ ተጫዋች የሚጠይቁት ዋጋ እጅግ በጣም ከፍ እንዳለ ነው የሚነገረው። በተለይ ከፋይናንሻል ጉዳዮች ጋር በተያዘ ወይም ከፋይናንሻል ፌር ፕሌይ ጋር በተያዘ በጣም ችግር ውስጥ ከሚገኙ እንግሊዝ ቡድኖች መካከል አንደኛው ነው አስተን ቪላ እና በዚህ ምክንያት ተጫዋቾቹን ተለቅ ባለ ገንዘቦች የመሸጥ ፍላጎት እንዳለው ነው በተደጋጋሚ ጊዜ የሚገለጸውና አስተን ቪላዎች ለእዝሬል ኮንሳ እየጠየቁት የሚገኘው ገንዘብና አርሰናል ለዚህ የተከላካይ ስፍራ ተጫዋች ደግሞ ለማቅረብ ዝግጁ የሆነው የገንዘብ መጠን ላይ በጣም ትልቅ ልዩነቶች እንዳሉ የሚያሳዩ ነገሮች ያሉ። ነገር ግን ሁለቱ ክለቦች በጣም ጥሩ ድርድሮችን ያደርጋሉ ተብሎ ይጠበቃል። አርሰናልም አሁን በትልቁም የሚመለከተው የተከላካይ ክፍል ማጠናከሪያ ኤዝሬል ኮንሳ ይሆናል ተብሎ ይታሰባል። ይህ አንደኛ በፕሪሚየር ሊጉ በጣም ጥሩ ልምድ ያለው ተጫዋች ነው። ከዛ ውጪ በእንግሊዝ ብሔራዊ ቡድን እንኳን በዚህ ዓለም ዋንጫ ላይ በቋሚነት ሲሰለፍ የነበረ ተጫዋች ነውና በመሀል ተከላካይነትም ዊሊያም ሳሊባን ቦታ መተካት ይችላል። ከዛ ውጪ ደግሞ በቀኝ የተከላካይ ስፍራ ላይም በተለይ በዚህ ያለፈው የውድድር ዓመት ላይ ቤን ዋይትም ከዛ ውጭ ደግሞ ዩሪያን ቲምበርም ተደጋጋሚ ጉዳቶች ሲገጥማቸው እናስታውሳለን። እንደውም አንዳንድ ጨዋታዎች ላይ ክሪስቲያን ሞስኩዌራን በዛ ቦታ ላይ ሲጠቀሙ እናስታውሳለን አሰልጣኝ ሚኬል አርቴታ እና በዚህ ምክንያት ያን ቦታም ሁለቱንም ቦታዎች ማገልገል የሚችልን ተጫዋች ማግኘት ለአርሰናል እጅግ በጣም ትልቅ ደስ የሚያሰኝ ዝውውር ይደረጋል ተብሎ ይታሰባልና በዚህ ምክንያት ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። እንዳልኳችሁ ግን ከአስተን ቪላ ጋር ያለው የገንዘብ ልዩነት ግን አሁንም እንዳለ ሆኖ ማለት ነው በቀጣይ ጊዜያቶች ላይ ይህንን ለማጥበብ ይሞክራሉ ተብሎ ይታሰባል። ሰሞኑን ሌላኛው እየሰማን የምንገኘው የባርሴሎናው ተጫዋች ኡሊያስ ኩንዴን በተመለከተ ነው። እሱም ሁለቱንም ሚናዎች መጫወት የሚችል አይነት ተጫዋች ተደርጎ ይቆጠራል። እርግጥ ነው አብዛኛውን ጊዜ ወደ ባርሰሎና ከተዘዋወረ በኋላ በአብዛኛው የቀኝ ፉልባክ ተደርጎ ነው የሚቆጠረው ይሄ ተጫዋች። ነገር ግን በሲቪያ በነበረበት ጊዜ የመሀል ተከላካይ ሆኖ ሲጫወት እናስታውሰዋለን። ከዛ ውጪም የእሱም ፌቨራይቱ ቦታ የመሀል ተከላካይ እንደነበረ በርካቶች ያነሱ ነበር። አሁን ግን ወደ ባርሴሎና ከተዘዋወረ በኋላ ግን በአብዛኛው የክንፍ ወይም የቀኝ ፉልባክ ቦታ ላይ መጠቀምን ምርጫቸው ያደርጋል አሰልጣኝ ሃንስ ፍሊክም ከዛ በፊት የነበሩትም እነ ቻቪ ኤርናንዴዝም ጭምር ያንን ሲያደርጉ ነው የምናስታውሰውና አርሰናል የተከላካይ መስመሩ ጠንካራ ሆኖ ሳለ ነገር ግን የዊሊያም ሳሊባ የተወሰኑ ጊዜያቶች ላይ ይህንን ቡድን ማገልገል አለመቻልን ተከትሎ ነው የተከላካይ መስመሩን ለማጠናከር ጥረት እያደረገ የሚገኘው። ኦብቪየስሊ የአማካይ ስፍራውን ደግሞ በዚህ የክረምት ተጫዋቾች የዝውውር መስኮት በደንብ ማጠናከሩን እናስታውሳለን። ይሄ ቦታ ላይ ችግር አለበት ተብሎ የሚነሳበት ቦታ አይደለም አርሰናል። ነገር ግን ይበልጡኑ በጣም ጠንካራ ያደረገበት ዝውውር እንደሆነ የብሩኖ ጊማሬሽ መምጣት ይበልጥ ጠንካራ እንዳደረጋቸው ይታመናል። ባለፈው የውድድር ዓመትም በጣም ጠንካራ የአማካይ ስፍራ ነበራቸው። የዴክላን ራይስ እዛ ቦታ ላይ መኖር ማርቲን ዙቢሜንዲና ሉዊስ ስኬሊ አንዳንድ ጊዜ የተቀያየሩ ይህንን ቦታ ሲያገለግሉ እንደነበር እናስታውሳለን እና ከአንድ የ10 ቁጥር ተጫዋች ጋር በጣም ጥሩ የሚባል የአማካይ ስፍራን ሲፈጥሩ ተመልክተናል በአርሰናል ቤት። ያ ቦታ ደግሞ ይበልጥ ተጠናክሯል አሁን ብሩኖ ጊማሬሽን በዛ ቦታ ላይ ማግኘታቸውን ተከትሎ። ስለዚህ አሁን የማጥቃት መስመሩ በደንብ ይጠናከራል ተብሎ ነው የሚታሰበው። ትልቁ ችግርም በተለይ ባለፈው የውድድር ዓመትም ለአርሰናል የተመለከተው በጣም ትልቁ ችግር የማጥቃት መስመሩ ላይ በርከት ያሉ የጎል እድሎችን መፍጠርና ጎሎችን ማስቆጠር ላይ በጣም ችግሮች እንደነበሩ ይታወሳል። በተለይ ከአርሰናል ከሚጠበቀው አንጻር ማለት ነው። አብዛኞቹን ጨዋታዎች ላይ በተለይ ከተከላካዮች ከማዕዘን ምት የሚገኙ ጎሎች ላይ
ጥገኛ ሆነው የወጡባቸው አጋጣሚዎች እጅግ በጣም በርካታ እንደነበሩ እናስታውሳለን እና በዚህ የውድድር ዓመት ግን ፕሪሚየር ሊጉን በተደጋጋሚ ለማሸነፍ ለሚያልም ቡድን ከዛ ውጭ ደግሞ ሌሎች ቡድኖች ራሳቸውን ባጠናከሩበት ሂደት ላይ እሱንም ራሱን ለማጠናከር ጥረቶችን ማድረግ ላለበት ቡድን እና በአውሮፓ ቻምፒየንስ ሊግ ባለፈው የውድድር ዓመት የፍጻሜ ተፋላሚ ለነበረና በሚቀጥሉት የውድድር ዓመታት ደግሞ ዋንጫውን ለማሸነፍ ለሚያልም ቡድን የግዴታ የማጥቃት መስመሩ ተጠናክሮ ከአጥቂ ተጫዋቾቹም ደግሞ በጣም በርከት ያሉ ግቦችን ማስቆጠር የሚችል አይነት ተጫዋችን መፈለግ ይኖርባቸዋል። በፕሪሚየር ሊጉ 20 እና ከዛ በላይ ጎሎችን ማስቆጠር የሚችል አይነት አጥቂን ማግኘት ይኖርባቸዋል ተብሎ ይታመናል። እንግዲህ ያው ቪክተር ዮኬሬሽን ማምጣቱን እናስታውሳለን። እርግጥ ነው የመጀመሪያ የውድድር ዓመቱ እንደነበር እናስታውሳለን። አምናም 21 ግቦችን በሁሉም ውድድሮች ላይ ማስቆጠሩን እናስታውሳለን። ነገር ግን ከዛ በላይ ነገር ነው አርሰናሎች የሚጠብቁትና በዚህ ምክንያት የአጥቂ መስመሩ መጠናከር አለበት ተብሎ ይታመናል። እንግዲህ የአጥቂ መስመሩ ሲጠናከር ሁለት ቦታዎች በትልቁ ይነሳሉ። አንደኛው የግራው የማጥቃት ክፍል ነው። በተለይ ባለፉት የውድድር ዓመታቶች አርሰናል በአብዛኛው የጎል ዕድሎችን ለመፍጠር እንዲሁ የማጥቃት መስመሩ በትልቁ ቡካዮ ሳካ በሚሰለፍበት የቀይ መስመሩ እንደሆነ የጎል ዕድሎችን ቻንሶችን ክሬት ለማድረግ የሚጠቀሙበት ኤሪያ ያኛው እንደሆነ በተደጋጋሚ ጊዜ ይገለጻል። በግራው የማጥቃት ክፍል ላይ ያለው ተሳትፎ እጅግ በጣም የተገደበ እንደሆነ የሚታወቅ ጉዳይ ነውና ባላንስድ አልነበረም። ያንን ነገር ለማጠናከር በዚህ የክረምት ተጫዋቾች የዝውውር መስኮት ትልቅ እንቅስቃሴን የሚያደርጉበት ይሆናል ተብሎ ይጠበቃል። እስካሁን ድረስ ክሪስቶስ ዞሊስን አስፈርመው ሊያንድሮ ትሮሳርድን ከክለቡ እንደሸኙ ወይም ወደ ቱርኩ ክለብ ቤሽኪታሽ እንዳመራም የሚታወስ ጉዳይ ነውና ያንን ቦታ በትልቁ አሁንም ለማጠናከር ጥረቶችን እያደረጉ እንዳለ ባለፉት በነበሩን ፕሮግራሞቻችን ላይ በስፋት ስናነሳው የነበረ ጉዳይ ነው። እነ ኬናን የልዲዝ ስማቸው ይነሳል። እነ ኒኮ ዊሊያምስ፣ እነ ብራድላይ ባርኮላ፣ እነ ሊማን እንጃዬ በርከት ያሉ ስሞችን እየሰማን እንገኛለን። ያው አርሰናል አሁን ላይ ትክክለኛ ተጫዋችን እዛ ቦታ ላይ አለ ብሎ ለማሰብ እጅግ በጣም አስቸጋሪ እንደሆነባቸው እያመኑ ቢገኙም ነገር ግን አሁንም ያሉትን አማራጮች ለመጠቀም ጥረቶችን ያደርጋሉ ተብሎ ይታመናል። ያው የቪኒሲዮስ ጁኒየርንም ጉዳይ ለማስፈረም ትልቅ ጥረቶችን አድርጎ ሳይሳካለት እንደቀረ የምናስታውሰው ጉዳይ ነውና በቀጣይም በዚህ ቦታ ላይ ተጫዋቾችን በማምጣት ቡድኑን ለማጠናከር ትልቅ ጥረቶችን ያደርጋል ተብሎ ይታመናል። ሌላኛው ትልቁ መስተካከል የሚኖርበት ቦታ ደግሞ የፊት መስመር አጥቂ ይሆናል ተብሎ ይታሰባል። በዚህ የክረምት የተጫዋቾች የዝውውር መስኮት ባለፉት የዝውውር ጊዜያቶችም በትልቁ አንድ ተጫዋችን ከአርሰናል የፊት መስመር ጋር በትልቁ ስንሰማ እንደነበር የምናስታውሰው ነው የሁሊያን አልቫሬዝ የዝውውር ጉዳይ። እንግዲህ አርሰናሎችና አሰልጣኝ ሚኬል አርቴታ ይሄ ተጫዋች በጣም ትልቅ ድሪማቸው ነው። ከአትሌቲኮ ማድሪድ ማስፈረም የሚቻልበት እድሉ ካለ በጣም ትልቅ ድሪም እንደሆነም የሚነገር ጉዳይ ነው። ነገር ግን የማሳካት እድሉ ምናልባት በሌሎች ክለቦች ላይ የተንጠለጠለ ነው። አንደኛ በአትሌቲኮ ማድሪድ ላይ የተንጠለጠለ ነው። ሁለተኛ በባርሴሎና ላይ የተንጠለጠለ ነው። ሶስተኛ በተጫዋቹ ላይም የተንጠለጠለ ነው። ምክንያቱም አትሌቲኮ ማድሪድ አንደኛ ተጫዋቹን የመሸጥ ምንም አይነት ፍላጎት እያሳዩ አይገኝም። ሁለተኛ ነገር ደግሞ ተጫዋቹ ፍላጎቱ ወደ ባርሴሎና ነውና ባርሴሎና ይህንን ዝውውር የማድረግ እድል ሊኖረው ይችላል ተብሎ ይታሰባል። በተለይ አሰልጣኝ ሃንስ ፍሊክ በፍጹም እዚህ ተጫዋች ላይ ተስፋ እንደማይቆርጡ ተጫዋቹ እስከ መጨረሻው የዝውውር ጊዜ ድረስም ወደ ባርሴሎና እንዲመጣ ጥረቶች እንዲደረጉ ፍላጎት እንዳላቸው ነው የሚነገረው። እንደውም ሰሞኑን አንዳንድ የባርሴሎና ቅርብ የሆኑ የመረጃ ምንጮችና ሙንዶ ዲፖርቲቮ ባርሴሎና እንደ ፕላን ቢ የኢንተር ሚላኑን ያጥቂ መስመር ተጫዋች ነው ላውታሮ ማርቲኔዝን እየተመለከተ ነው የሚሉ አይነት ሀሳቦችን ሲያጋሩ ተመልክተናልና ነገር ግን አሰልጣኝ ሃንስ ፍሊክ በጭራሽ የፍላጎታቸው አይደለም። ላውታሮ ማርቲኔዝን የማምጣት ሳይሆን ፍላጎታቸው እስከ መጨረሻው ጊዜ ድረስ ሁሊያን አልቫሬዝን ታግሰው እሱን ወደ ቡድኑ መቀላቀል ትልቁ ዓላማቸው እንደሆነ እየተነገረ ይገኛልና አርሰናል ይህንን ዝውውር ለማድረግ ምናልባት እነዚህ መሰናክሎች ፌል ማድረግ አለባቸው። ሌሎች ክለቦች ለምሳሌ ለባርሴሎና ፌል ማድረግ አለበት የሁሊያን አልቫሬዝ ዝውውር። ከዛ ውጭ ደግሞ ተጫዋቹ ከአትሌቲኮ ማድሪድ የግድ መውጣት እንደሚፈልግ መረጋገጥ ይኖርበታል እና በዚህ ምክንያት ዝውውሩ በጣም በሌሎች ነገሮች ላይ ዲፔንድ የሆነ ዝውውር ተደርጎ ነው የሚቆጠረው። አርሰናል ግን በጣም በትልቁ የሚፈልገው ተጫዋች እንደሆነ ይፋ እየተደረገ ነው። እንደውም እንደ አንዳንድ የመረጃ ምንጮች ዘገባ ከሆነ ይህንን ተጫዋች በቪክተር ዮኬሬሽም ጭምር የመቀየር ፍላጎትም እንዳለው ጭምር ቪክተር ዮኬሬሽንና ገንዘብ ጨምረው ሰጥተው ተጫዋቹን ለማምጣት ጥረቶችን ሊያደርጉ የሚችሉበት እድሉ እንዳለ ጭምር የሚያሳዩ ነገሮችን እየተመለከትን እንገኛለን። ነገር ግን ይሄ ነገር የመሳካት እድሉ እንዳልኳችሁ በሌሎች ክለቦች ላይ እየተንጠለጠለ ነው። ከዛ ውጭ ግን ሌላኛው የሚነሳው ጉዳይ ደግሞ አርሰናሎች ሌሎች ኢላማዎችንም ሊመለከቱ የሚችሉበት እድሉ እንዳለ ሰሞኑን እየተመለከትን እንገኛለን። በተለይ ትላንትናና ዛሬ ጠዋት በትልቁ እየወጡ የሚገኙ የመረጃ ምንጮችን ለተመለከትን ሰዎች አሁን ላይ አርሰናሎች ሌላ የአጥቂ መስመር ተጫዋችን እየተመለከቱ ነው። ይህ ተጫዋች ቪክተር ኦስሜን ነው። በጋላታሳራይ ባለፉት የውድድር ዓመታቶች በጣም ጥሩ የሚባሉ ቁጥሮችን አስመዝግቧል። እርግጥ ነው በጣሊያን ሴሪኤን በናፖሊ የጣሊያን ሴሪኤን ሻምፒዮን እስከ መሆንም ደርሷል። ከዛ ውጭ ደግሞ
የውድድሩ ደግሞ የጣሊያን ሴሪኤም ከፍተኛ ግብ አስቆጣሪ ወይም ደግሞ የስኩዴቶን ዋንጫ ከማንሳቱ ጎን ለጎን የውድድሩም ከፍተኛ ግብ አስቆጣሪ ሆኖ ያጠናቀቀባቸው ዓመታቶችም እንደነበሩ ጭምር እናስታውሳለን። ወደ ቱርክ ሊግ ካመራም በኋላ ለጋላታሳራይ በጣም ጥሩ የሚባሉ የውድድር ዓመታቶችን ነው እያሳለፈ የሚገኘው። ከተጫወተባቸው ጨዋታዎች በላይ የጎል አስተዋጽኦችን እያደረገ የሚገኝ ተጫዋች ነው። ለናይጄሪያ ብሔራዊ ቡድን ባለፉት የውድድር ዓመታቶችን በጣም ጥሩ አገልግሎቶችን እየሰጠ የሚገኝ ተጫዋች ተደርጎ ይቆጠራል ቪክተር ኦሲሜን እና ሰሞኑን ከቪክተር ኦሲሜን ጋር በተያያዘ አርሰናል በትልቁ ስሙ እየተነሳ ይገኛል። ይህንን ተጫዋች በተለይ በእንግሊዝ ሌሎች በጣም በርከት ያሉ ክለቦችም ፈላጊዎች እንዳሉት የሚታወቅ ጉዳይ ነው። ለምሳሌ ያክል ቼልሲ ባለፉት የዝውውር መስኮቶች ይህንን ተጫዋች ስለማስፈረም እንቅስቃሴዎችን ያደረገባቸው ጊዜያቶች በርከት ያሉ ጊዜያቶች እንደነበሩ እናስታውሳለንና አሁን ላይ ግን አርሰናልም ወደዚህ ዝውውር ሊገባ የሚችልበት እድሉ እንዳለ ነው እየተገለጸ የሚገኘው። በተለይ ይህንን ዝውውር እንዲያስቡ ካደረጋቸው ምክንያቶች አንደኛው ጋላታሳራዮች የአርሰናሉን ተጫዋች ጋብሪኤል ማርቲኔሊን ለማስፈረም ትልቅ ፍላጎት እንዳላቸው ነው በተደጋጋሚ ጊዜም እየተገለጸ የሚገኘውና በዚህ ምክንያትም ይህንን ተጫዋች ለጋላታሳራይ አሳልፈው የሚሰጡ ከሆነ አርሰናሎች በምትኩ ቪክተር ኦሲሜንን ጥሩ አጥቂ አድርገው ስለሚመለከቱት እሱን ተጫዋችም ለማስፈረም ጥረቶችን የሚያደርጉበት እድሉ እንዳለ የሚያሳዩ ነገሮችን ነው እየተመለከትን የምንገኘው። በጋላታሳራይ ያለፉትን 2 የውድድር ዓመታቶች ነው ያሳለፈው። በቱርክ ደግሞ ሱፐር ሊጋ በሚባለው ሊጉ ላይም በአጠቃላይ 52 ጨዋታዎችን ነው እስካሁን ድረስ ማድረግ የቻለው። በአጠቃላይ ግን ወደ 41 አካባቢ ጎሎችን ማስቆጠር የቻለ ተጫዋች ነው። በ52 የጨዋታ ተሳትፎች ማለት ነው 41 ጎሎችን ማስቆጠር ችሏል። 9 አሲስቶችን ማድረግ ችሏል። በአጠቃላይ 50 የግብ አስተዋጽኦችን ማድረግ ችሏል በ52 የሊጉ ጨዋታዎች ላይና በጣም ጥሩ ቁጥር የሚባል ነው ያስመዘገበውና በርካቶች አስደናቂ ጊዜን እያሳለፈ እንደሆነ ይናገራሉ። እርግጥ ነው ሊጉ ቱርክ ሊግ ነው ሊባል ይችላል። ነገር ግን ባለፉት 2 የውድድር ዓመታት በጣም ጥሩ ጊዜያቶችን አሳልፈዋል። በቱርክ ሊግ ብቻ ሳይሆን ግን የተጫዋች በቡድኑ በተሳተፈበት ጋላታሳራይ በተሳተፈበት በዘንድሮ የአውሮፓ ቻምፒየንስ ሊግ እና እንዲሁ ደግሞ አምና ደግሞ በዩሮፓ ሊግ ተሳትፎን አድርጎ ነበርና በዚህ ምክንያት ለምሳሌ በዘንድሮ የአውሮፓ ቻምፒየንስ ሊግ ተሳትፎ ቡድኑ ጋላታሳራይ 10 ጨዋታዎችን ያደረገው እሱ ደግሞ 10 የጎል አስተዋጽኦችን አድርጓል። በ10 ጨዋታዎች ላይ 7 ጎሎችን አስቆጥሯል፣ 3 አሲስቶችን አድርጓል። ከዛ ውጪ አምና በዩሮፓ ሊግ 7 ጨዋታዎችን አድርጎ 7 የግብ ተሳትፎዎችን ያደረገው 6 ጎሎችን አስቆጥሮ 1 አሲስት በማድረግና በእያንዳንዱ ቦታ ላይ በሊጉ ላይም በአውሮፓ ቻምፒየንስ ሊግ ላይም እንዲሁ በዩሮፓ ሊግ ላይም ጥንካሬውን በደንብ እያሳየ ነው የሚገኘው። ለቡድኑ ትልቅ አስተዋጽኦችንም እያበረከተ እንደሚገኝ ጭምር ነው እየተመለከተን የምንገኘውና በጣም ጥሩ የሚባሉ ጊዜያቶችን እያሳለፈ ይገኛል። ስለዚህ ይህንን ተጫዋች ለማስፈረም ትልቅ ጥረቶችን ያደርጋል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። በተለይ ዛሬ ጠዋት የወጡ መረጃዎችና ትላንትና አመሻሹን የነበሩ መረጃዎች ይህንን ጉዳይ ነው እያሳዩ የሚገኙት። አርሰናል የአጥቂ መስመሩን ለማጠናከር ቀጣዩ ተረኛው እንግዲህ ተፈላጊው ተጫዋች ቪክተር ኦሲሜን ሊሆን እንደሚችል እየተገለጸ ይገኛል። በእንግሊዝ ፕሪሚየር ሊግ የመጫወት ፍላጎት እንዳለው በተደጋጋሚ ጊዜ ይገለጻል። ነገር ግን በትልቁ ስሙ ከቼልሲና ከማንቸስተር ዩናይትድ ጋር ሲነሳ እንሰማ ነበር። አሁን ግን አርሰናል በተለይ አሁን ላይ የዝውውር መስኮቱ ወደ መጠናቀቁ እየተቃረበ በመጣ ጊዜና በተለይ የሁሊያን አልቫሬዝ ጉዳይ የመሳካት እድሉ በጣም እየጠበበ በመጣ ጊዜ ይህንን ተጫዋች ስለማስፈረም ትልቅ እንቅስቃሴዎችን ሊያደርጉ የሚችሉበት የክረምት የተጫዋቾች የዝውውር መስኮት እንደሚሆን የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። በቀጣይ ቀናት አርሰናል ይህንን ተጫዋች ለማስፈረም የሚያደርገውን ጥረት በተመለከተ ሰፋ ያሉ ጉዳዮችን ወደ እናንተ ይዘን የምንመጣ ነው የሚሆነው። እንግዲህ አሁን ላይ ግን ይህንን ተጫዋች እየተመለከቱት እንዳለ ነው መረጃዎች ይፋ የተደረጉት። ወደ ቀጣይ ርዕሰ ጉዳያችን ውድ ቤተሰቦቻችን እናምራም። እያደመጣችሁን ስለሆነ ግን እጅግ ከልብ አድርገን ነው የምናመሰግነው። ዛሬም የተለያዩ ርዕሰ ጉዳዮችን እያነሳን እንገኛለን። አሁን ደግሞ ከማንቸስተር ዩናይትድ ጋር የተያዙ አንዳንድ ርዕሰ ጉዳዮችን ወደ እናንተ እናድርስ። ውድ ቤተሰቦቻችን ማንቸስተር ዩናይትድን በተመለከተም ሰሞኑን የሚወጡት መረጃዎች በተለይ ለማንቸስተር ዩናይትድ ምናልባት ተስፋ የሚሰጥ አይነት በተለይ ለደጋፊዎቹ ተስፋ የሚሰጡ አይነት ነገሮች እንዳሉት የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። በተለይ ደግሞ አሁን ላይ ማንቸስተር ዩናይትድ በዝውውር ገበያው ላይ በተለይ በመጨረሻዎቹ የዝውውር ቀናት ላይም ትልቅ እንቅስቃሴዎችን ለማድረግ ዝግጁ እንደሆነና ትልልቅ እንቅስቃሴዎችን እንደሚኖሩ የሚያሳዩ አይነት ፍንጮችን ነው ትልልቅ የሚባሉት የአውሮፓ ሚዲያዎች እየነገሩን የሚገኘውና በዚህ ምክንያት የማንቸስተር ዩናይትድ ደጋፊዎች አሁንም ተስፋ ሊያደርጉባቸው የሚችሏቸው ዝውውሮች እንዳሉ በእርግጠኝነት መናገር ይቻላል። በቀጣይ ቀናት ማንቸስተር ዩናይትድ በቀሩት ጊዜያት ማለት ነው የትኞቹን ቦታዎች ሊያጠናክሩ ይችላሉ የሚሉት ጉዳዮች በስፋት ይነሳሉ። ያው ሰሞኑን በተደጋጋሚ እየተነሳ የሚገኘው ጉዳይ ማንቸስተር ዩናይትድ በግራው የፉልባክ ቦታ ላይ ተጫዋቾችን ለማምጣት ጥረት እያደረገ እንዳለ የምናውቀው ጉዳይ ነው። በአማካይ ስፍራው ላይ በዚህ ክረምት ተጫዋቾች የዝውውር መስኮት ጅማሮ ጀምሮ ማንቸስተር ዩናይትድ በጣም በትልቁ ሲመለከቱ የነበረ ቦታ እንደሆነ ምንም ጥያቄ የለውም። ከዛ ውጭ ደግሞ የአጥቂ መስመር ተጫዋችም ለማምጣት
ጥረቶችን ያደርጋል ተብሎ ይጠበቃል። ሰሞኑን በጣም በትልቁ ከግራ ፉልባኩ ጋር በተያያዘ በጣም በትልቁ መረጃዎችን ወደ እናንተ ስናደርስ እንደነበር የምናስታውሰው ጉዳይ ነው። በዛ ቦታ ላይ ሉዊስ ሆልን ለማስፈረም ጥረቶችን ያደርገው ኒውካስል ዩናይትድ ግን ፍቃደኛ ባለመሆኑ ምክንያት ይህ የዚህ ተጫዋች የዝውውር ጉዳይ በጣም ከባድ እንደሆነ ገልጸንላችኋል። ከዛ ውጪ ማይልስ ሉዊስ ስኬሊንም እንደሚመለከቱት ደግሞ እንዲሁ ገልጸንላችሁ ነበር። በተለይ ተጫዋቹ በጣም ያንግ ነው። ከዛ ውጪ ሁለቱ ቦታዎች ላይ በአማካይ ስፍራ ላይና በግራ ፉልባክ ላይ መጫወት የሚችል አይነት ተጫዋች ነው። ሁለቱንም በደንብ ጥንቅቅ አድርጎ የሚጫወት አይነት ተጫዋች ነው። ነገር ግን በሚቀጥለው የውድድር ዓመት በአርሰናል ቤት የጨዋታ እድሎችን የማግኘት እድሉ ጠባብ ይሆናል ተብሎ ስለሚታመን ትልልቅ የሚባሉ የመረጃ ምንጮች እነ ቤን ጃኮብስን ጨምሮ ሰሞኑን ከአርሰናል ስለመልቀቅ ጋር ስሙን አያይዘውት ነበር። ነገር ግን ክለቡ አርሰናልም ቢሆን ተጫዋቹ ማይልስ ሉዊስ ስኬሊ የመልቀቅ ምንም አይነት እቅድ እንደሌላቸው ገልጸንላቸዋል። ከዛ ውጪ የሬሲንግ ሳንታንደሩን ተጫዋች ሆርግ ሳሊናስንም እንዲሁ ማንቸስተር ዩናይትድ ለማስፈረም ፍላጎት እንዳለው፣ ነገር ግን ከስፔኖቹ ክለቦች አትሌቲኮ ማድሪድ እና ባርሴሎና ጠንከር ያለ ፉክክር እንደሚጠብቀው ተጫዋቹም ወደ ማንቸስተር ዩናይትድ ያን ያክል የማምራት ፍላጎቶች እንዳለው ሲነገር እንደነበር የምናስታውሰው ጉዳይ ነው። ነገር ግን በዩናይትድ ቤት ተጫዋች በጣም ታዳጊ ነው፣ ገና 19 ዓመቱ ነው። የስፔን አንደር 20 ብሔራዊ ቡድን ተጫዋችም እንደሆነ ጭምር ይነገራል እና ለሉክ ሾው በጣም ጥሩ ተጠባባቂ፣ ጥሩ ተፎካካሪ፣ ከዛ ውጭ ደግሞ ልምዶችን ማግኘት የሚችል ከሆነ ወደፊት በጣም ትልቅ ተጫዋችም የመሆን አቅም እንዳለው ጭምር የሚያሳዩ ነገሮች ያሉ እሱ ላይም እየተመለከቱ እንዳለ እየተነገረ ይገኛል። ከዛ ውጭ በአረቢ ለብዚሽ በጀርመን እየተጫወተ የሚገኘው ዳቪድ ራውም የተባለው ጀርመናዊ ተጫዋችም እሱም የማንቸስተር ዩናይትድ የግራ ፉልባክ አማራጭ ሌላኛው እጩ ሆኖ እንደቀረበ ይነገራል። በዚህ ቦታ ላይ ተጫዋቾችን በማምጣቱ ጉዳይ ላይ በሚቀጥሉት ቀናት ትልቅ እንቅስቃሴዎችን እንደሚያደርጉ ነው በተደጋጋሚ ወደ እናንተ ስናደርስ እንደነበር የምናስታውሰው። አሁን ላይ ደግሞ የአጥቂ መስመር ተጫዋቾችንም በተመለከተ በርከት ያሉ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ጆሹዋ ዝርክዚ ለቀቀም አልለቀቀም ዩናይትድ በአጥቂ መስመሩ ላይ ምልከታዎችን ሊያደርግ እንደሚችል እየተነገረ ነው። እርግጥ ነው ጆሹዋ ዝርክዚ የመልቀቁ ዕድል እንዳለ በተደጋጋሚ ይነገራል። ዩቬንቱስ የጣሊያኑ ክለብ ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን በተደጋጋሚ እያደረገ እንዳለ የሚያሳዩ ፍንጮችን እየተመለከተን እንገኛለን እና ይህንን ተጫዋች ለማስፈረም አሁንም ጥረቶችን ሊያደርጉ የሚችሉበት እድሉ እንዳለ ምንም ጥያቄ የለውም። ነገር ግን ምናልባት ተጫዋች የማይለቅም ቢሆን ግን ማንቸስተር ዩናይትድ ልምድ ያለውን ተጫዋች በቡድን ውስጥ ማምጣትና ወይም ደግሞ ዝርክዚ በዚህ ቡድን ውስጥ የሚኖር ከሆነ ወጣት ተጫዋችም ሊያመጡ የሚችሉበት እድሉ እንዳለ ጭምር እየተነገረ ነው እና በአጥቂ መስመርም በዚህ የክረምት ተጫዋቾች የዝውውር መስኮት ማንቸስተር ዩናይትድ መመልከታቸው አይቀሬ እንደሆነ የሚያሳዩ ዘገባዎች እየወጡ ይገኛሉ። እነሱንም ጉዳዩ ስናነሳ ቆይተናል። ከአማካይ ስፍራው ጋር በተያያዘ ግን ያልተቋጨ ነገር እንዳለ በርካቶች ያምናሉ። በተለይ ማንቸስተር ዩናይትዶች ሁለት ተጫዋቾችን ካመጡ በኋላ አንድሬ ሳንቶስንና ዩሪ ተለማንስን ካስፈረሙ በኋላ በአማካይ ዲፓርትመንቱ ላይ ሶስተኛ ዝውውር እንደሚያመጡ በርካታ የማንቸስተር ዩናይትድ ደጋፊዎች ሀሳቡ ነበራቸው። ነገር ግን የማንቸስተር ዩናይትድ አመራሮች በአማካይ ስፍራው ላይ ያሉትን አማራጮች መጠቀምን ምርጫቸው ያደርጉና በሌሎች ቦታዎች ላይ ትልቅ ትኩረቶችን አድርገው መስራትን ምርጫቸው አድርገው እንደነበር ሲገለጽ ነበር። አሁን ላይ ግን እየወጡ ያሉ መረጃዎች በድጋሚ ዩናይትድ ከአማካይ ስፍራ ተጫዋቾች ጋር ስሙ በድጋሚ መነሳት ጀምሯል። ሁለት ስሞች ትላንትናና ዛሬም በትልቁ ስማቸው እየተነሳ ነው። አንደኛው ኤድዋርዶ ካማቪንጋ ነው። ሌላኛው የካርሎስ ባሌባ ጉዳይ ነው። ኤድዋርዶ ካማቪንጋ በዚህ የክረምት ተጫዋቾች የዝውውር መስኮት በምንም አይነት መልኩ ከሪያል ማድሪድ የመልቀቅ ፍላጎቶች እንደሌሉት ነው በተደጋጋሚ ጊዜም የዚህ ተጫዋችን የዝውውር ጉዳይ በተመለከተ የሚነሳው እንጂ ሪያል ማድሪድ ተጫዋቹን የመሸጥ ፍላጎቶች ያሉት የሚሉ መረጃዎች ግን ይወጣሉ። በተለይ ሪያል ማድሪድ ቦታዎችንም ክፍት ለማድረግ አሁንም ሽያጮች ላይ ምናልባት በቀጣይ የዝውውር ግዢዎች ላይ ትኩረት ባያደርጉ ሽያጮች ላይ ትኩረት ሊያደርጉ እንደሚችሉ ይታመናልና አሰልጣኝ ዦዜ ሞሪኒዮም ከዛ ውጪ የማድሪድ ባለስልጣናቶችም ጭምር ኤድዋርዶ ካማቪንጋ በዚህ ክረምት ተጫዋቾች የዝውውር መስኮት እንዲሸጥ ፍላጎታቸው ነው ተብሏል። እስከ 70 ሚሊዮን ዩሮ አካባቢም በዚህ ተጫዋች ላይ እንደለጠፉበት ነው ይፋ የተደረገው። የማንቸስተር ዩናይትድ አመራሮች ደግሞ ከዚህ ተጫዋች ጋር በተያያዘም በማድሪድ ከተማ ጭምር በመገኘት ንግግሮችን እንዳደረጉ የሚያሳዩ ፍንጮችን ተመልክተናል። በቀጣይ ምናልባት ይፋዊ የዝውውር ጥያቄዎችን ያቀርባሉ ወይስ አያቀርቡም የሚለው ጉዳይ በትልቁ ይወሰናል ተብሎ ቢጠበቅም፣ ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች በማስፈረሙ ሂደት ላይ ጥሩ እንቅስቃሴዎችን ለማድረግ ዝግጁ እንደሆነ ጭምር እየተገለጸ ነው። እንዳልኳችሁ 70 ሚሊዮን ዩሮ አካባቢም እዚህ ተጫዋች ላይ እንደተለጠፈበት ነው የተገለጸው። ትልቁ እንቅፋት ግን ሊሆን የሚችለው ጉዳይ ይሄ ተጫዋች በማድሪድ መቆየትን ምርጫው ማድረጉ ነው፣ ወይም ደግሞ ከሪያል ማድሪድ ጋር የመለየት ምንም አይነት ፍላጎት እንግዲህ መውጣት አለመፈለጉ ማንቸስተር ዩናይትድ ይህንን ዝውውር እንዳያደርግና ሪያል ማድሪድም ይህንን ሽያጭ እንዳያደርግ በጣም ትልቅ እንቅፋት ይሆናሉ ተብለው የሚጠበቁ ምክንያቶች ናቸው። ነገር ግን ማንቸስተር ዩናይትድ ከዚህ ተጫዋች ምን ያገኛል የሚለውን ከተመለከተን
ዩናይትድ የሚፈልጋቸውን ሁለት ቦታዎች በአንድ ተጫዋች መሙላት ይችላል። ለምሳሌ ያክል በግራ ፉልባክ ላይ ተጫዋች እየፈለጉ ነው፣ በአማካይ ስፍራ ላይ ተጫዋች እየፈለጉ ነውና ይሄ ፈረንሳዊ ተጫዋች ደግሞ ባለፉት የውድድር ዓመታት በፈረንሳይ ብሔራዊ ቡድን ከዛ ውጪ በክለቡ ሪያል ማድሪድም ጭምር እነዚህን ሁለት ቦታዎች በትልቁ ሲያገለግል እንመለከታለን። እርግጥ ነው በግራው ፉልባክ ቦታ ላይ ብዙም ደስተኛ ሆኖ ሲጫወት ባንመለከተውም በሪያል ማድሪድ ባለፉት የውድድር ዓመታት በካርሎ አንቸሎቲ ስር እንዲሁ ደግሞ በአርቫሎ አርቤሎ እና በቻቪ አሎንዞ ስርም ጭምር በዛ ቦታ ላይ ጥሩ ግልጋሎቶችን ሲሰጥ ተመልክተናል። ደስተኛ ባይሆኑበትም እና በዛ ቦታ ላይ መጫወት የሚችል አይነት ተጫዋች ነው። ዩናይትድ አንድ የሚፈልገውን ቦታ በሱ ይቀርፋል። ከዛ ውጭ በአማካይ ስፍራ ላይ ዋነኛው ቦታው ተደርጎ ይቆጠራል። ይሄ ተጫዋችና በአማካይ ቦታው ላይ ማገልገል መቻሉ ሁለቱንም ቦታዎች በአንድ ተጫዋች ለመተካት ለማንቸስተር ዩናይትድ በጣም ጥሩ አማራጭ ይሰጣል ተብሎ ይታመናልና በዚህ ምክንያት ማንቸስተር ዩናይትዶች ይህንን ተጫዋች ማስፈረም ላይ በጣም ትልቅ እንቅስቃሴዎችን ሊያደርጉ የሚችሉበት እድሉ እንዳላቸው እየተገለጸ ይገኛል። እንዳልኳችሁ ተጫዋቹ ከሪያል ማድሪድ የመልቀቅ ግን ፍላጎቶችን እያሳየ አይገኝምና በሚቀጥሉት ጊዜያት ላይ ምን አይነት እንቅስቃሴዎችን እያደርጋል የሚለው በትልቁ የምንመለከተው ይሆናል ተብሎ ነው የሚጠበቀው። ሌላኛው የምናነሳው ጉዳይ ደግሞ ከካርሎስ ባሌባ ጋር የተያዘ ጉዳይ ነው። ካርሎስ ባሌባ አሁንም ቢሆን በማንቸስተር ዩናይትድ በትልቁ ከሚፈለጉ ተጫዋቾች መካከል አንደኛው ሆኖ እየቀጠለ ይገኛል። ካርሎስ ባሌባ ማንቸስተር ዩናይትዶች በትልቁ የሚፈልጉት አይነት ተጫዋች ነው። እርግጥ ነው ያን ያክል ፍላጎቶችን በዚህ የክረምት ተጫዋቾች የዝውውር መስኮት አሳይተውበታል ብሎ ማንሳቱ ተገቢ አይደለም። ምክንያቱም ባለፈው የክረምት ተጫዋቾች የዝውውር መስኮት የዚህ ተጫዋች በጣም ፈላጊ እንደነበሩ ይገለጽ ነበር። አመቱን ሙሉ ጭምርም ዩናይትድ ምናልባት በቀጣይ በአማካይ ስፍራው ላይ ካስፈረመ ከሶስቱ አማካዮች ውጪ አይሆንም ተብሎ ተጠብቆ ነበር። ከአደም ዋርተን፣ ከካርሎስ ባሌባና ከኤሊዮት አንደርሰን ከነዚህ ሶስቱ ነው የሚያስፈርመው የሚሉ አይነት ሀሳቦች ነበሩ። ነገር ግን ከሶስቱም አንዳቸውንም ማስፈረም አልቻለም። ኤሊዮት አንደርሰን ያው ይፈለግ ነበር በዩናይትድም፣ ነገር ግን ዋጋው አንደኛ ከፍተኛ ከመሆኑ ጋር በተያያዘ፣ ሁለተኛ ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት በአማካይ ስፍራው ላይ ምናልባት ቢያንስ አንድ ዝውውር ብቻ ቢሆን ኖሮ የሚፈልገው ይህንን ገንዘብ አውጥቶ ለማስፈረም ጥረቶችን ያደርግ ነበር። ነገር ግን ሶስትና ከዛ በላይ ዝውውሮችን ለማድረግ የሚጥር ቡድን በአንድ ተጫዋች ላይ ይሄ ሁሉ ኢንቨስትመንቶችን ማድረግ ሌሎች ዝውውሮችን እንደሚጎዳባቸው ስለሚረዱ ያንን ዝውውር ከማድረግ ተቆጥበዋል። ከዛ ውጪ የአደም ዋርተን የዝውውር ጉዳይ እንኳን አሁን በክሪስታል ፓላስ እንግዲህ የመቆየት እድሉ ነው እየሰፋ የመጣ የሚመስለው። ምክንያቱም ክለቦች ተጫዋቹን ለማስፈረም እንቅስቃሴዎችን እያደረጉ አይገኝም፣ ወይም ደግሞ እየተመለከቱት የሚገኙ ክለቦች አሁን ላይ ብዙ አይደሉም እና በዚህ ምክንያት ተጫዋቹ ይቆያል ተብሎ ነው የሚታሰበው። ዩናይትድም ኮቢ ማይኖ ተመሳሳይ አይነት ሚናን ከአደም ዋርተን ጋር ይሰጠናል ብለው ስለሚያምኑ ማንቸስተር ዩናይትዶች አደም ዋርተንን የማስፈረማቸውን ነገር ገታ እንዳደረጉት ይነገራል። የካርሎስ ባሌባ ግን ጉዳይ አንድ ሄድ አንድ መጣ እያለ የሚገኝ የማንቸስተር ዩናይትድ የዝውውር ወሬ ሆኗል። ካርሎስ ባሌባ ዩናይትድን በትልቁ እየጠበቀ እንደሚገኝና ማንቸስተር ዩናይትድን መቀላቀል በጣም ትልቁ ህልሙ እንደሆነ በተደጋጋሚ ሲገለጽ እየሰማን ነው የምንገኘው። ተጫዋቹ ይህንን ቡድን መቀላቀል ይፈልጋል የሚሉ መረጃዎች ናቸው በተደጋጋሚ ጊዜ እየወጡ የሚገኙት። ነገር ግን እንዳይቀላቀል ያደረገበት አንደኛው ምክንያት በዚህ የውድድር ዓመት ያሳየው ደካማ የሚባል የውድድር ዓመትን ነው። ከአምናው በጣም ዝቅ ያለ ውድድር ዓመትን የተመለከትነው በዛም ምክንያት ይመስላል ዋጋው እጅጉን በጣም የቀነሰው። አምና ብራይተኖች ከዚህ ተጫዋች እስከ 100 ሚሊዮን ፓውንዶችን እና ከዛ በላዮችን ይጠይቁ ነበር። ዘንድሮ ግን ከ60 እስከ 65 ሚሊዮን ፓውንድ እዚህ ተጫዋች ላይ እየጠየቁ እንደሚገኝ ይፋ ተደርጓል። ሌላኛው ጉዳይ ግን ካርሎስ ባሌባ ለዚህ ቡድን የመጫወት ግን በጣም ትልቅ ፍላጎቶችን ማሳየቱ ምናልባት ማንቸስተር ዩናይትድ በቀጣዮቹ የዝውውር የመጨረሻው ቀናቶች ላይ ትልቅ እንቅስቃሴዎችን ሊያደርጉበት እንደሚችሉ የሚያሳዩ ፍንጮችን እየተመለከትን እንገኛለን። ዩናይትድ ጥያቄ ጠይቅ እንጂ ዩናይትድ ይህንን ተጫዋች እንደሚፈልገው ይናገር እንጂ ካርሎስ ባሌባ ምንም ነገሮችን አድርጎ ክለቡንም ማስገደድ ካለበት አስገድዶ ጭምር ወደዚህ ክለብ ለመቀላቀል በጣም ፈቃደኛ ነው። ክለቡ ብራይተንም ቢሆን ግን ተጫዋቹን የመሸጥ እቅድ እንዳላቸውና ከ60 እስከ 65 ሚሊዮን ፓውንድ የሚያቀርብ ክለብ ካለ ተጫዋቹን ስለመሸጥ ማሰብ መጀመራቸው እየተገለጸ ይገኛልና በዚህ ምክንያት ማንቸስተር ዩናይትድ በሚቀጥለው የክረምት ጊዜያት ላይ በተለይ በዚህ የክረምት ተጫዋቾች የዝውውር መስኮት በሚቀጥሉት ጥቂት ጊዜያቶች ላይ ተጫዋቹን ለማስፈረም ትልቅ ጥረቶችን አድርጎ መቀጠሉን ነው እየተገለጸ የሚገኘው። የካርሎስ ባሌባ የኤድዋርዶ ካማቪንጋ ጉዳይ በቀጣይ በማንቸስተር ዩናይትድ ቤት በትልቁ ይነሳሉ ተብለው የሚጠበቁ የዝውውር ጉዳዮች ይሆናሉ ተብሎ ነው የሚታሰበው። ዩናይትድ ግን እንዳልኳችሁ ከአማካይ ስፍራው በተጨማሪ ግን ሌሎች ቦታዎችንም በጣም በትልቁ ለማጠናከር ጥረቶችን እያደረገ የሚገኝበት ጊዜ ላይ ነው የሚገኘውና ለማንቸስተር ዩናይትድ ደጋፊዎች
ትልልቆቹ የአውሮፓ ሚዲያዎች ቃል እየገቡ የሚገኘው ጉዳይ ዩናይትድ በእርግጠኝነት በቀጣዮቹ ጊዜያቶች ላይ የዝውውር በጀት አለ ወይም ደግሞ ዝውውሮችን ለማድረግ በጣም በቂ በጀቶች አሉት። ስለዚህ ዝውውሮችን ለማድረግ በጣም ዝግጁ የሆነ ቡድን ነው። በሚቀጥሉት ቀናቶች ላይ ትልቅ እንቅስቃሴዎችን ማድረጉ አይቀሬ ነው የሚል አይነት ሀሳቦችን አንዳንድ የመረጃ ምንጮች ይናገራሉ። ከዛ ውጭ ሌሎች እንደሚናገሩት ከሆነ ደግሞ ዩናይትድን በዚህ የዝውውር መስኮት ላይ መውቀስ የሚቻለው የዝውውር መስኮቱ ልክ ከተዘጋ በኋላ ዩናይትድ ይህንን አላደረገም ብለው መውቀስ ይቻላል። እስከዛ ድረስ ግን ዩናይትድ ማመን አይቻልም። እስከ መጨረሻዎቹ የዝውውር ቀናት ድረስ ዩናይትድ አሁንም በተጠንቀቅ የዝውውር መስኮቱ ላይ እንቅስቃሴዎችን ሊያደርግ እንደሚችል ጭምር ነው ግምቶቻቸውን እያሰፈሩ የሚገኙትና ስለዚህም ዩናይትዶች በቀጣይ ዝውውሮችን ለማድረግም ጥረቶችን የሚያደርጉበት እድሉ እንዳለ ነው ይፋ የተደረገው። ሌሎች ጥቂት የሚባሉ የዝውውር ጉዳዮችን ደግሞ ሌሎች ክለቦች ላይ እየገባን እንመልከት። በዝውውር ጉዳይ ላይ አሁንም በትልቁ እንቅስቃሴዎች እየቀጠሉ ይገኛሉ። ትልልቅ የሚባሉ ክለቦች አሁንም ራሳቸውን ለማጠናከር ጥረቶችን እያደረጉ ይገኛሉ። ለምሳሌ ቼልሲ ከኤንዞ ፈርናንዴዝ ጋር በተያያዘ አንድ ነገርን እንዳረገ የምናስታውሰው ጉዳይ ነው። የመጨረሻ ማስጠንቀቂያ ወይም ደግሞ የሚፈልጉት ክለቦች ካሉ በተለይ ለማንቸስተር ሲቲ ይመስላል መልእክቱ። ይህንን ተጫዋች ለማስፈረም የምትፈልጉ ከሆነ እስከዛሬ ድረስ ነው እንግዲህ ቀነ ገደብ እንደሰጡ የሚታወቀውና ሲቲዎች ይህንን ተጫዋች የማስፈረም ፍላጎቱ አላቸው የሚሉ መረጃዎች ናቸው በተደጋጋሚ እየወጡ የሚገኙት። ያው ገንዘቡ ኤግዛክት ቼልሲ የሚፈልገው 120 ሚሊዮን ፓውንድ ባይሆንም 120 ሚሊዮን ዩሮ ግን ለማቅረብ ፍላጎቱ አላቸው። ወደ 105 ሚሊዮን ፓውንድ አካባቢ እንደሆነ ይነገራልና ያንን ገንዘብ ለማቅረብ ሲቲ ፍላጎት እንዳለው የሚያሳዩ ነገሮች አሉ። ቼልሲ ግን በዚህ ተጫዋች የዝውውር ጉዳይ ላይ በተያያዘ አንድ ውሳኔን ወስኗል። ይህንን ተጫዋች ለማስፈረም የሚፈልግ ድረስ እስከ አርብ ድረስ እንግዲህ ጥያቄዎችን ማቅረብ ይችላል። ከዛ በኋላ ግን ይህንን ተጫዋች በጭራሽ አንለቀውም የሚል አይነት ሀሳብን ነው እያሰፈሩ የሚገኙት። ማንቸስተር ሲቲዎች ጥሩ ፍላጎት አላቸው በዚህ ተጫዋች ላይ። በተለይ ተጫዋቹም ከቼልሲ ጋር ደስተኛ ነው የሚሉ ጉዳይ ወይም ደስተኛ አይደለም የሚሉ ጉዳዮች በትክክል ባይረጋገጡም ነገር ግን አምና የተፈጠሩ በጣም ሰጣ ገባዎች እንደነበሩ ግን እናስታውሳለን። በተለይ በወኪሉ ፓስቶሬ በኩል ወደ ሪያል ማድሪድ ማምራት እንደሚፈልግ ማድሪድ እኛን ይፈልገናል፣ እኛም ደግሞ ማድሪድን መቀላቀል እንፈልጋለን ብሎ ሀሳቡን ሰጥቶ ነበር። ያው የማድሪድ ጉዳይ ግን ሳይሳካ መቅረቱ የሚታወስ ጉዳይ ነውና በቀጣይ በቼልሲ ይቆያል ወይስ ደግሞ ወደ ማንቸስተር ሲቲ ሊያመራ ይችላል የሚለው ጉዳይ በቀጣይ ቀናት ላይ በትልቁ በጉጉት የሚጠበቅ ጉዳይ ይሆናል ተብሎ ይታሰባል። በተለይ ደግሞ አሰልጣኝ ኤንዞ ማሬስካ የቀድሞ ተጫዋቻቸውን በቼልሲ ቤት በጣም ድንቅ ነገር ሲያደርግላቸው የነበረውን ኤንዞ ፈርናንዴዝን ለማስፈረም ትልቅ ፍላጎት ነው እንዳላቸው የሚነገረው። ቼልሲዎች በአንጻሩ ምናልባት ኤንዞ ፈርናንዴዝ የሚለቅባቸው ከሆነ ግን ሁለት ተጫዋቾችን በአማካይ ስፍራው ላይ ለመጨመር እንቅስቃሴዎችን እያደረጉ ነው። ሁለቱንም ሳይሆን ከሁለት አንዳቸውን ለመጨመር ጥረቶችን እያደረጉ እንዳለ እየሰማን ነው። ሁለቱ ተጫዋቾች አንደኛው የክሪስታል ፓላስ አደም ዋርተን ነው፣ ሌላኛው የቦርንመዙ አሌክስ ስኮት ነው። አሌክስ ስኮትን ለማስፈረም ከዚህ በፊትም ላቅ ያሉ ንግግሮችን ሲያደርጉ እናስታውሳለን። እስከ 64 ሚሊዮን ፓውንድ ያቀረቡበት የመጀመሪያ ዙር ጥያቄ ነበራቸው። ነገር ግን ቦርንመዞች ከዚህ ተጫዋች ቢያንስ 80 ሚሊዮን ፓውንድ ይፈልጋሉ። እርግጥ ነው በዚህ የክረምት ተጫዋቾች የዝውውር መስኮት የመልቀቂያን ያክል ፍላጎት እንደሌላቸው በተደጋጋሚ ቢነገርም ነገር ግን ይህንን ተጫዋች ለማስፈረም ግን አሁንም ቢሆን እንቅስቃሴዎችን የሚያደርጉ ከሆነና ቦርንመዝ ለመልቀቅ ምናልባት ፍቃደኛ የሚሆን ከሆነ ግን ከ80 ሚሊዮን ፓውንድ በጭራሽ ዝቅ የማድረግ እቅድ የላቸውም። ተጫዋቹ ኮንትራቱን አላራዝምም ብሏል። በቦርንመዝ 2 ዓመታት ኮንትራት ይቀሩታል። ከዛ በላይ ግን የማራዘም ፍላጎት እንደሌለውና በቀጣይ ጊዜያቶች ላይ ስለ ውጪ ክለቦች ወይም ስለ ሌሎች ክለቦች የሚያስብበት ጊዜ እንደሆነ ሲነገር ነበርና በዚህ ምክንያት ቦርንመዝ ምንም እንኳን ተጫዋች ኮንትራቱን እንኳን ባያራዘም በሚቀጥለው ክረምት ለመሸጥ እቅድ ሊይዙ ይችላሉ የሚሉ ዘገባዎች እየወጡ ይገኛሉና በዚህ ምክንያት ምናልባት በዚህ ክረምት ቼልሲን ተጫዋች የማግኘቱ እድል ጠባብ ይሆናል ተብሎ ይታሰባል። አደም ዋርተንንም ለመመልከት ግን ጥረቶችን ያደርጋሉ ተብሎ እንደሚጠበቅ ነው በቼልሲ በኩል እየተገለጸ የሚገኘው። ቼልሲ አሁን ላይ ከሽያጮች ላይም በጣም ትልቅ ትኩረቶችን ያደርጋል ተብሎ ይታሰባል። ሌላኛው የሊቨርፑል ጉዳይ ነው የሚነሳው። ሊቨርፑልና ብራድሌ ባርኮላ አሁንም አስቸጋሪ ጉዳይ ላይ እንደሚገኙ ነው እየተገለጸ የሚገኘው። የዝውውር ቀናቶቹ እየገፉ ነው። እርግጥ ነው የፈረንሳዩ በጣም ተነባቢ የሚባለው ጋዜጣ ለኪፕ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ ሊቨርፑሎች በሚቀጥሉት ወይም ደግሞ በመጨረሻዎቹ 10 ቀናቶች ላይ ይህንን ዝውውር ስለማድረግ በጣም ትልቅ እንቅስቃሴዎችን የሚያደርጉበት ጊዜ ይሆናል ሲልም ጭምር ተናግሯል። በመጨረሻዎቹ 10 የዝውውር ቀናቶች ላይ ትልቅ ጥረቶችን ያደርጋል ተብሏል። ነገር ግን አሁንም ቢሆን በፓሪስ ሰን ዠርሜን እና በሊቨርፑል መካከል የዋጋ ልዩነቱ እጅግ በጣም ሰፊ እንደሆነ እየቀጠለ ነው የሚገኘው። ሊቨርፑል ለዚህ ተጫዋች እስከ 110 ሚሊዮን ዩሮ ነው የሚያቀርበው። በአንጻሩ ደግሞ ክለቡ ደግሞ ፓሪስ ሰን ዠርሜን እስከ 170 ሚሊዮን ዩሮ ከዚህ ተጫዋች ይፈልጋል። ይሄ ደግሞ በሁለቱ ክለቦች መካከል በጣም ሰፊ ጋፕ እንዳለ የሚያሳይ ነው። ምናልባት በመካከል ላይ ሊደራደሩ ይችላሉ ብሏል ፋብሪሲዮ። ከ130 እስከ 140 ባለው የዝውውር ሂሳብ ላይ ትልቅ ድርድሮችን ሊያደርጉ ይችላሉ የሚል ግምት እንዳለው በይፋ ተናግሯል። ነገር ግን አሁንም ቢሆን ሁለቱን ክለቦች
ለማስማማት ግን በጣም ሩቅ የሚባል አይነት የገንዘብ ልዩነት በሁለቱ ክለቦች መካከል እንዳለ ነው እየተገለጸ የሚገኘው። በተለይ ደግሞ ፓሪስ ሰን ዠርሜኖች በዚህ የዝውውር መስኮት እየተፈጸሙ ያሉ ዝውውሮችን ከተመለከቱ በኋላ ይሄኛው ተጫዋች በጣም ሊያቅ ያለ ገንዘቦችን ወይም ያውጣል የሚል አይነት ግምት እንዳላቸው ነው የተገለጸው። ፈጣን ነው። ከዛ ውጪ ደግሞ በልምድ ያለው ተጫዋች ነው። በአውሮፓ ቻምፒየንስ ሊግ 2 ዋንጫዎችን ባለፉት የ2 ተከታታይ የውድድር ዓመታት ማሸነፍ የቻለ ነው። ፍሬንች ሊጓንም በተደጋጋሚ ጊዜ አንስቷል። የትኛውም ቡድን ቢገባ ቡድኑን ማሻሻል የሚችል አይነት ተጫዋች አድርገው ይቆጥሩታል ፓሪስ ሰን ዠርሜኖችና በዚህ ምክንያት ዋጋውን ከፍ ያደረጉበት ምክንያት እንደሆነ ይፋ አድርገዋል። ከዛ ውጭ ግን ተጫዋቹን ደግሞ አሁን ላይ የመቆየት እድሉ በጣም ጠባብ ይመስላል። ምክንያቱም አሰልጣኝ ሉዊስ ኤንሪኬ ከሌሎች ክለቦች ጋር በትልቁ የሚያያዝና ለመውጣት ፍላጎትን ያሳየ ተጫዋች በክለቡ ማቆየትና የጨዋታ ደቂቃዎችን የመስጠት ያን ያክል ፍላጎቶች እንደሌላቸው በተደጋጋሚ ጊዜ ይገለጻል። በአውሮፓ ሱፐር ካፕ የፍጻሜ ጨዋታ ከአስተን ቪላ ጋር በነበራቸው መርሃ ግብረም አንድም ደቂቃ ይሄ ተጫዋች ሜዳ ላይ አልተመለከትነውም እና በዚህ ምክንያት ክለቡን የመልቀቁ ነገር በጣም ሰፊ ይሆናል ተብሎ ይታሰባል። ምናልባት ግን ሌሎች ክለቦችም ወደዚህ ዝውውር ፉክክር ሊገቡ የሚችሉበት እድሉ እንዳለ እየተገለጸ ይገኛል። ለምሳሌ አርሰናል አሁንም ቢሆን በክንፍ መስመር ላይ ተጫዋቾችን አላስፈረመም። አሁንም እንቅስቃሴዎችን ሊያደርግ እንደሚችል የሚያሳዩ መረጃዎችን እየተመለከተን እንገኛለን እና ምናልባት አርሰናል ደግሞ ወደዚህ ዝውውር የሚገባ ከሆነ ሌላ ፉክክር በተለይ በዋጋው ላይ ሌላ ፉክክር ሊፈጠር እንደሚችል የሚያሳዩ ፍንጮችን ነው እየተመለከተን የምንገኘውና ቀጣይ ከዚህ ተጫዋች ዝውውር ጋር በተያያዘ ሰፋ ያሉ ጉዳዮችን ልንሰማ የምንችልበት እድሉ እንዳለ ነው እየተገለጸ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከአዲስ ስፖርት የዩቲዩብ ቻናል የምሽቱን የዝውውር ጉዳዮችን በትልቁ በትኩረት ያነሳንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬውን የዕለተ አርብ የምሽቱን የዝውውር ፕሮግራማችን ስታደምጡን ስለነበራችሁ ነው ከልብ አድርገን የምናመሰግነው። በቀጣይ ሌሎች ርዕሰ ጉዳዮችን፣ ሌሎች የዝውውር ጉዳዮችን የምናነሳባቸውን ፕሮግራሞች ይዘን የምንመጣ ይሆናል። ለዛሬ ግን አብራችሁኝ ስለነበራችሁ ከኔ ጋርም ስለቆያችሁ ከልብ አድርጌ ያመሰግናለሁ። እንዳይረሳ ሁሌም ቢሆን ያላችሁን ሀሳብና አስተያየት ኮሜንት ቦክስ ላይ በተለይ ስምና አድራሻችሁን እየጠቀሳችሁ የምታሰፍሩልን ከሆነ እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው ለማድረስ ያመቸናልና ሀሳብና አስተያየቶቻችሁን በዚህ መልኩ እንድታቀርቡልን ነው በአክብሮት የምንጋብዘው። አንዳንድ ሊጎች ጅማሮችን እያደረጉ እንዳለ ይታወቃል። ለምሳሌ የሳዑዲ ፕሮ ሊግ ጅማሮን አድርጓል። ዛሬ የሚደረጉ ጨዋታዎች አሉ። እኛ እንኳን ስቱዲዮ ባለንበት ሰዓት የአልሂላል ከአልፋይሳይሊ ጨዋታውን እያደረገ ይገኛል። አልኢቲፋቅ ከአልሪያድ ጋር ጨዋታውን እያደረገ ነው። ከዛ ውጪ የሳዑዲ ፕሮ ሊግ ጅማሮን እንዳደረገ የሚታወቅ ጉዳይ ነው። የስፓኒሽ ላሊጋ ነገ ነው ጅማሮን የሚያደርገው። በሁለት ጨዋታዎች ነገ ጅማሮን ያደርጋል። ስፓኒሽ ላሊጋ ዲፖርቲቮ አላቬስ እና ኬታፌ ጨዋታቸውን ያደርጋሉ። ሲቪያ እና ራዮ ቫይካኖም እንዲሁ ጨዋታቸውን እንደሚያደርጉ የሚታወቅ ጉዳይ ነው። ነገ እነዚህ ሁለት ቡድኖች በጣሊያን ሴሪ እነዚህ ሁለት ጨዋታዎች ይደረጋሉ። ከዛ ውጪ ሬሲንግ ሳንታንደር ከቪያሪያል፣ ኤስፓኞል ከሌቫንቴ ደግሞ እሁድ ጨዋታዎች ይደረጋሉ። በመጀመሪያው ሳምንት የጣሊያን ሴሪኤ የሚደረጉ ጨዋታዎች ናቸው። ዲፖርቲቮ ላ ካሮኛ ኤልቼ ጋርም እንዲሁ ሰኞ ዕለት የሚደረግ መርሃ ግብር እንደሆነ እየተገለጸ ይገኛል። እንደዚህ እየተንጠባጠቡ የስፓኒሽ ላሊጋ የመጀመሪያ ሳምንት ጨዋታዎች በዚህ ሳምንት እንደሚጀምሩ ይፋ ተደርጓል። በሳዑዲ ፕሮ ሊግ ደግሞ እንዲሁ ነገ ተጠባቂ ጨዋታ ይደረጋል። ከነዚህ መካከል የክሪስቲያኖ ሮናልዶ ክለብ የሆነው አልናስር ጨዋታውን የሚያደርግ ይሆናል። ከአልፋታህ ጋርም ጨዋታውን ያደርጋል። ምሽት 3 ሰዓት ላይ የሚደረግ ጨዋታ ነው። ሮናልዶም ወደ ልምምድ መመለሱ ይታወሳል። አዲስ አሰልጣኝን አንጌ ፖስቴኮግሉን መቅጠራቸው የሚታወስ ነው። በቀጣይ ትልልቆቹ የአውሮፓ ሊጎች የሚጀምሩባቸው ሳምንታቶች ናቸው። ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ደግሞ ምሽት እንዲሆንላችሁ ነው የምመኘው።